ደግሞ ቦምብ የፈራውበት ምክንያት ለምን ታውቃለህ? አትምጪ ተብዬ ምናልባት የሰፈር ሰው ስለሮዛ ቢን አዳምጪኝ። እኔ እኮ ሚዲያ ላይ እሷን እየጠበቅኩ መሆኔ ሼር አድርገውልኝ ነው አለ። አትምጪ ተባልኩኝ። እዛ ሴት ልቤ አሜንን እኮ ፊቷን ያያት ሰው የለም። ፊቷን ማንም አላያትም። እኔ ነኝ ቁጭ ብዬ ካፌ ከ1 ሰዓት 40 ደቂቃ 1 ሰዓት በላይ ቁጭ ብዬ ካሜራ ላይ ሲሰገጥ የነበረው ኤደን ማን ምን ስለሆነ ነው የሚመታሽ? ለምን በዚህ ድርጅት ታያለሽ? ኤደንዬ ልክ ነሽ። ችግር ጥፋቱ የኔ ነው፣ ግን አሁን እንሂድ በቃ። ጥፋቱ የኔ ነው። አሜን። ቆይ አንድ ጊዜ አሜን። አሜን። እሺ መኪና ይዘሻል? እንዴ በማርያም መኪና ይዘሻል? አዳሽም ቆይ ምን አልከኝ? መኪና ይዘሻል? መኪና አልያዝኩም። አይ በራይድ ነው የምንሄደው። በራይድ ነው የመጣችሁት? እሺ በእንትን በሎንችና ነው እንዴ? በጣም ቆየሽ እኮ እናቱ። እኔ ደግሞ ችግር የለም። መኪናው ሌት ነበረ። ሚዲያ ላይ ውጭና እንደኔ ታይ እስቲ ዮጊቢ ምን ችግር አለው? አሁን እኮ ፕራይቬቷን ጠብቂላት ኤዱ፣ ፕራይቬቷን ጠብቂላት። የኔ ፕራይቬት አይጠበቅም። ማን ክፈቻለሽ? አንቺ ፈልገሽ እኮ ነው የከፈትሽው። እኔ ክፈች ብዬሻለሁ። ቪዲዮሽ ኧረ በእናትሽ እናቱ እኔ ህፃን አሞራው እንደዚህ ያሸብራችሁ እግዚአብሔር ለምትፈሩ አይደለም። ቆይ ሚጥሚጣ ቆይ እንደዚህ እናድርግ። ቆይ አንድ ጊዜ ይኸውልሽ ኤደንዬ ምንድነው እናንተ ሌሎቻችሁ አሁን እዚህ ውስጥ ያላችሁ ሰዎች ምንድነው ኤደንን የምናይባት አሜን የሚታርጊው ምንድነው ኤደን የምትችለው ነገር ሁሉ አድርጋለች። እውነት ለመናገር ቀድማ መታለች። እዚህ ቁጭ ብላ ያው ምስክር ነን ከዚህ ቤት በላይ ምስክር የለም። ሁላችሁም አላችሁ እየጠበቀች ነበረ። አሜንም የምትችለው ነገር ለማድረግ ጥረት አድርጋለች። ያው መንገድ ተዘጋግቶ ነው። በመሀል ግን የተፈጠረ ነገር አለ። እናንተ እንዳላችሁት አሞራው መጥቶ ጽፎ እዚህ ቤት ውስጥ መጥቶ ጽፎ ከሆነ እሱ ነው ይሄንን ነገር ያደረገው። ያው አገር ቤት ስላለች አላረገውም ካለች ምንም በቃ በይለፍን ይዛታል። ምን እናደርጋለን? ቦምቤ ጽፎ ነው ሳይሆን አንተ እኮ ላይቭ ይቀመጣል አይደለ? 3 ወር ባንድ ላይቭ ይቀመጣል። ላይቭን ወደ ኋላ መልሰህ በፕራይቬሲ የለውም። እኔ አንገቴ ፊቴን በካሜራ አውጥቼ ስጠብቅ እሷ ግን የሰው ቪዲዮ ውጪ አላልኩሽም። አሁንም ከሊቭ ውጭና እኔና አንቺ እንሂድ። አልወጣም። እኔ ከፍታለሁ ካሜራ ችግር የለብኝም። ቴንኪዩ ጊፍት የሰጣችሁኝ ትያለሽ። በቃ ኤድዬ አንቺ ሙጪ እኔ ልውጣና እንሂድ ነበረ። ምሳ እንድንበላ ቡና ጠጡ ተገባበዙና ምጨምርልሽ ነበር። ሄደሽ ምንድነው የምታካብጁ? አንድ ጊዜ ቆይ ሚጥሚጣ በማርያም ዝም በሉ። ሰላም እስቲ ዝም በሉ። አንዴ ሁላችሁም ዝም በሉ። ለአንቺ እሺ አትልሽም ሄድዬ። እግዚአብሔርን በጣም ጀግና ሴት ነሽ። በጣም ጀግና ነሽ። ሁላችንም ኢትዮጵያዊ ነን። ምንም ያስፈራን ነገር የለም። አገርሽ ላይ ነው ያለሽው። ስለዚህ አሁን መታለች ሂጂ። ደግሞ ልበ ሙሉ ሴት ነሽ። ምትፈሪ አይደለሽም እንዴ? እግዚአብሔርን ሰላም አንደገን ልንገርሽ ወይኔ እንዳትመጪ ሰው ይዘሽ እንዳትመጭብን። ሰሞኑ በሚዲያ ፐብሊክ የምናደርገው ነገር አለ። ወንድሟ ነኝ። አሁን በቪዲዮ ካሜራ ታይቻለሁ። ወደ 600-700 ሰው አይተውኛል። ድምጻቸውን እኮ አላሰማሽንም። አሁን አልጨረስኩም። ይታያል። ሄደን ኦልሽ አንቺ ኮመንት እያነበብሽ አልነበረም። እሱ ነው በሌላ ሰው ያስደወለብሽ። ስለዚህ ምንም እኛ ደግሞ ባህላችን ነው ለቅሶ መድረስ። ሄዳ አሚን እየየ ብላ ታውጣ። በቃ የኛንም ሀዘናችንን ታውጣ ነው የምንለው። ስለዛ እሱ በኮመንት ላይ ነው ከታች ሆኜ እየጻፍኩ ነበር። ኮመንት አታነቡም። መጀመሪያ ስልክ አንሻለሽ፣ ከዛ በኋላ አንድ ሰው ወደ ቤት ተወስጂና ዋ እያለሽ ነበረ ማለት ነው። እኔ ኮሜንት ሳነብ ነበር ያን ሰዓት። አላየሽም። አንቺ አላየሽም። በቃ አሁን አንቺ አሚን መታለች። ሁላችንም ባህላችን ነው ለቅሶ መድረስ። አትምጭ ምናምን አይሰራም። መሄድ አለብሽ። በዛ ደግሞ ልብሉ ጀግና ሴት ነሽ። እስከዚህን ሳታግሰሽ እኛም ያንቺን ክሬዲት አንብላው። ስለዛ ሄድዬ እስካሁን ድረስ ቆይተሻል። ምንም ነገር አይመጣም። ህግ ያለበት ሀገር ነው። ሰላም ደግሞ እንዳመጪ አሁን ፊቴ ታይቷል። መጥተው የሰፈር ልጆች ቢመቱኝ ሰላም እኔ ሰው ልላክልሽ። አሁን ማንሽ ሰላም እላለሁ። ኤደን እኔ ሰው ልላክልሽ። አሁን መኪና ይዘው ይምጡ። ሄደሽ ታሳያቸዋለሽ። ወንዶች ናቸው ታሳያቸዋለሽ። ሄደሽ ይሄዳሉ። ምንም ችግር የለም። አሁን ነይ በእናትህ ሄደን ምን ነገርኩሽ እንዳትመጪ ተብዬ ማስጠንቀቂያ ተሰጠኝ። በቃ ይሄ ድራማችሁ ነው። እግዚአብሔር ካለችም ሄደን ይኸውልሽ አንቺ አትግቢ። አካባቢውን አሳያትና
በዛው በራይድ ውስጥ እንዳለሽ አሳያት። እሷ በፈለገችበት መንገድ ትሄዳለች እና አካባቢውን አሳያት። በቃ ቦታውን ይሄ ነው ይሄው ነው፣ መግባት ካለብሽ ግቢ ከፈለግሽ ምናምን በይና አንቺ እንትን በይ። ቦታው አሳያት። ከዛ በኋላ እንደዛ ነበር ያሰብኩት። ገባ ግቢያቸውን አንኳክተን ገብተን እሷ እንድትገባና ወይ ያለቀሰች ትግባ የሆነ ነገር ያው ስንገናኝ እንትን የምናደርገው ነገር ገብቶኛል። አሁን ሌላ መንገድ እንጠቀምኛል። ገናኝሽ ወንዶች ይመጣሉ፣ እነሱን ታሳያቸዋለሽ አንቺ እንዳትመጪ ያሉኝ ሰው ቤትም በዛ ጋር እንዳትመጪ ያሉኝ እህቴ። በቃ ማርያምን ድራማ እኔ እግዚአብሔር እቺ ሴትዮ አትሙት፣ እግዚአብሔር በህይወት ያኑራት። ግን ድራማ ሄደን አሞራው እየሰማሽ ልብ እየሰጠሽ ነው። ይሄ በቃ አንቺ አድምጪ። ትክክለኛ ሰው ሀቅ እንዲወጣ ከፈለግሽ ማለት ነው። ይሄ ድራማ ካልሆነ በውስጥ ሌላ ነገር ከሌላችሁ መሄድ አለብሽ። እኔ እንግዲህ በጣም አከብርሻለሁ፣ ወድሻለሁ። ለጃጓር ቦምቤ ሁላችሁንም ወዳችኋለሁ። ሄደን አሁን ይሄ ድራማ ነው እያስመሰለ ያለው። ስለዛ በጊፍትም እኛ አንበሳ እናወርድልሻለን ከፈለግሽ። ምንድነው ለጊፍት ተብሎ ሰራ ሰው ነኝ እኮ እናቱ እንደዚህ አታውጥሽ፣ ደግሞ እናስፈምስሻለን፣ ትፈምሻለሽ። አሁን ሂጂ፣ ባህላችን ነው ለቅሶ። ማን ምን ያመጣል? አንቺ ኢትዮጵያዊ አይደለሽ እንዴ? እኛ እንትን ነን እንዴ? ምንድነው ፓኪስታን ነን እንዴ? ማን ምን ያመጣል? ለቅሶ ነው ተዘጋጅተው ቢጠብቁኝ። ሰላምዬ ኖ ሚዲያ ላይ እየተከታተሉኝ እኮ ነው። ይኸውልሽ አሳያ እያሉኝ እኮ ነው። ይኸውልሽ ሰው እያየንሽ ነው። ጭራሽ አሞራው መንግስት አረግሽው እንደ አንድ ተራ ሰው ቲክቶክ ላይ ሲለምን የሚውል እና ሌላ ማን ነው? ወንድሞቿ ቲክቶክ ላይ ማንም የለም ቲክቶክ ላይ ኤደን ሁለተኛ አማራጭ በቃ እሺ፣ በቃ ሁለተኛ አማራጭ ይኸውልህ ጃጓርዬ፣ ኤደን ትውጣና ስልክ ታንሳልኝ። በቃ ይሄን ብቻ ታደርግልኝና ከዛ እኔም በቃ በራሴ መንገድ ሄዳለሁ። ኦኬ፣ እንደዚህ አይደለም። ኤደን ውረጂና ከቲክቶክ እንውጣና እኔና አንቺ እናውራ። በቃ አይዳሰድኝ ችግር የለም። እሺ እንደዚህ አድርጋለሁ። ውጪና ከቲክቶክ ውጪ፣ እኔም ልውጣና እኔና አንቺ እናውራ። ችግር የለም። ኤሚ ይኸውልሽ መተሽ ለአጀንዳሽን እንደዚህ ብላ ነበረ በውስጥ አውርታለች ምናምን። እሺ ላይ አውሪኝ በቃ። እሺ በውስጥ አውሪኝ። እሺ ኤዲ እዚህ በቃ እዚሁ እናውራ። ችግር የለም። ቆይ ጃጓር አረተው አረጃ አነጋገራቸው ያመጡኝ አስገድደውኝ አይደለም። እባክሽን ተባበሪን አሉኝ። ተነሳው ሶክ እንደታወሪኝም አልፈለኩኝም ነበረ። ለምን ከመኪና እንዳትወርጂ እሷ ትውረድ፣ አሳያት አካባቢውን። በእሷ ትውረድና የምትፈልገውን አድርጋ ትመላ። አንቺ ከመኪና እንዳትወርጂ፣ ፍርሃት ስላለብሽ መልክሽ ስለታየ በቪዲዮ እንዳትወርጂ ከመኪና ከራይድ ውስጥ እሺ። ሳትወርጂ እሷ ትግባ፣ እሷ አሳያት። እዛ ሰፈሩን ምን ብትበል በራሷ መንገድ የምታደርገውን ታድርግና ተመለሱ። አሁንስ ይሄ መፍትሄ አይሆንም? እኔ አልሄድም እዛ ሰፈር እንትን አደርጋለሁ። ባይሆን ሌላ ጊዜ ዝም ብዬ አሳይቻት እንደፈለገች እንደ ፍቅር ጥሯት አድርግ። አሁን ላይ ፊቴ ታይቶ እዛ ጋር ሰው እየጠበቀኝ እንዴት ነው የሚሄድ? ጃጓር ጭንቅላቴ እኮ አዙሮ ጃጓር እየልንገርህ ጭንቅላቴ ሰው እዛ ጋር እንዳትመጭ ተብዬ ሰው እየጠበቀኝ ሰንባዲ የሰፈር ልጆቹ የሚጠብቁኝ ይችላል። መኪና ውስጥ እኮ ነሽ እኮ የምትሆኚው። አላረገውም። ቤቱና እንትኑ ጎን ለጎን ነው። እንደዚህ ይሄ ድራማችሁ ነው። በቃ ድራማ ስለምትሰሩ ነው። በቃ እግዚአብሔር እችን ሴትዮ ነፍሷን ከሞተችም ነፍሷን ይማር፣ በህይወትም ካለች እግዚአብሔር ነፍሷን ያኑረው። አለቀ። አልሞተችም። ተባብራችሁ ወይ ገላችኋት ይሆናል እንጂ ልገሏት ፕላን ይኖራችኋል እንጂ አልሞተችም። አሁን የድራማው ተሳታፊ ዋና ቀንደኛ አንቺ ሆነሻል። ተው እንደዛ ትበሏት። ተው ቆይ ይደላችሁ። ኧረ አንዴ አማራጭ እሺ ቤታቸው ወይኔ ኧረ በእግዚአብሔር አንዴ ይኸውልሽ በቃ ቤታቸው አትሰጂ። ቤታቸው መብታቸው ነው፣ ግን መቃብር ጋር ነው ይተካል። እናንቺ እንደዚህ ነው። ኧረ በእግዚአብሔር ዝም በሉ አንዴ። ይኸውላችሁ ኧረ ተው ቤተሰብ ይኸውላችሁ መቃብር ጋር ነው ይበቃሽ። ቤቷ አትሰደኝ። ይኸውልሽ አሁን እሱን እንደማድረግ እኮ ኧረ በጌታ ገባኝ እኮ። ቆይ አንዴ ትጠይቃት፣ ግድ የለም ይስማሙ። አሚን ጠይቂያት። እሺ ቤታቸው መብታቸው ነው። አታምጭብኝ ሊሏት ይችላል አይደለ? በቃ እሺ አብረን መቃብር ጋር ሄደን በራሷ ስልክ ይኸውና መቃብሯ ትበል። በቃ በራሷ በእኔ ስልክ አይደለም፣ በራሷ ስልክ ተያይዘን ከዚሁ እንሂድ። ኦኬ አሁን ደግሞ እንደዚህ እናደርጋለን። ይኸውልሽ ልንገርሽ አሚን፣ ይኸውልሽ
በቃ በአንቺን ጠብቀንሻል ማለት አንቺም በክፋት አይደለም በቃ መንገድ ክራውድ ስለሆነብሽ ነው ችግር የለውም እሷ ግን አትወቀስም በጣም ብዙ ሰዓት ተቀምጣለች ጠብቃለች እንደውም ይሄ ነገር የመጣው እኮ በመሃል ነው ታውቂያለሽ እየጠበቅንሽ እኔ ከርቀት የመጣሁት እያለ እሷ በራፏ ጋር ለተቀመጠችው ጠብቃለች እኔ እኮ ሩቅ ነው የመጣሁት ክራውድ ነው አዲስ አበባ ማለት አሜን አሜን ቆየሽ እኮ እንዴ ምን አለመቆየትሽንም እየተከራከርሽ ነው እንዴ ግን ወጥሰሽ እያልኳት እኮ ከቦሌ ድልድይ እስከ ጉምሩክ ድረስ ዝግ ነው ወጣት ይበቃ ኦኬ መንገድ ተዘጋ እኮ አልኩሽ ላንቺም መንገድ ተዘጋ ያለችው ቤቷ ነው እኔ እኮ ከቤቴ ነው የመጣሁት እንዴ ምን ሆነ ነው ቆይ ይኸውልሽ ልነግርሽ እኮ አንቺ አሁን ስለ ርቀት ምናምን ነው የምታወሪው ሌላ ኔትወርክ ውስጥ ነው ያለሽ ቆይ ተረጋጊ አንቺን እየጠበቀችሽ በነበረ አሁን ደከመኝ ሊሂድ ምናምን እኮ አላለችም አንቺን እየጠበቀች በነበረበት ሰዓት ላይ ሌላ ችግር ተፈጠረ ሰዎች አሞራው መጥቶ እዚህ ጋር እንዳሉት እኔ ስላላየሁ ነው ያላየሁትን አላወራም መጥቶ እዚህ ኮሜንት ላይ ተናገረ ጽሁፍ ጻፈላት ከዛ በኋላ ሰዎች ደውለውላት አስፈራሯት ይሄ ነገር አንተ ሚሊሽን ገባሽ አሁን እሷ ሜል ስላልፈለገች ሳይሆን ልታሳይሽ ነበር እኮ ተዘጋጅታ የነበራት ነው ሰው ነች ሀገር ቤት ነው ያለችው ሰው ነች ሀገር ቤት ነው ያለችው ትሰጋለች እኔም እረዳታለሁ ገብቶሻል ስለዚህ እኛ ምንድነው ማድረግ ያለብን ይኸውልሽ ሁለተኛ እድል አለ ሁለተኛ እድል ምንድነው አሁን ያልሻት ነገር ቀብሩ ቦታ ማሳየት ቀብሩን ቦታ የሚገኝበትን ነገር እናስተካከል ቀብሩ እንዴት ነው የሚደረሰው እንዴት ነው እዛ ቦታ ላይ ልንደርስ የምንችለው የሆነ ሰው ሄዶ ቀብሩ ጋር ሚካኤል እዛ የካ ሚካኤል ጋር ያለው ቀብር ጋር ሄዶ የለም እንደዚህ የሚባል ሰው የሞተ የለም በዚህ ጊዜ ውስጥ የሞተ ሰው የለም